ሰላም ሰላም ውድ የዩቲዩብ ቤተሰቦቻችን እንዴት ናችሁ? እኛ በጣም ደህና ነን። ሁሌም እንደምንለው ሰላማችሁ ብዝት ይበልልን። ዛሬም እንግዲህ አብርሃም አይኑን በጨው አሽቶ ትላንትና ከዛ ሁሉ ጸብ በኋላ አብርሃም ባይዘዌ በጣም የሚያስገርመኝ አንድ ነገር አለ። ምንም ይሁን ምን ማለት ነው እንደ ሕፃን ነው የሚያስበው። ምን ተፈጥሯል ትላንትና፣ ምን ነበረ ትላንትና፣ ማንን ያስቀየምኩት ምናምን የሚባሉ ታሪኮች ጭራሽ አብርሃምን አይገቡትም። የሚገርማችሁ ነገር ማለት ነው እና ዛሬም ትናንት የተፈጠረው ነገር ምንም የተፈጠረ ነገር ሳይመስለው በአዲስ ላይ ቀልድ በቃ ነው የሚመስለው። ኖርማል የሆኑ ህይወታቸው ወደ ኖርማል ተመልሶ እንዳለ አድርጎ ነው ሁሉን ነገር ቶሎ የሚረሳው ነገር አለ አብርሃም። ባይዘው ሾርት ሚሞሪ ነው ሁሉ ነገር ላይ። ክፉ ነገርም ቢሆን አይዝም። በቃ እኔ አሪፍ ጸባይ ነው ብዬ ማስበው በቃ መጥፎ ነገር ምንም በሉት አብርሃም አይዝም፣ ወዲያው ነው የሚለቀው። በጣም የሚገርማችሁ ነገር እና ዛሬም እንግዲህ እንደዛ ብሎ ሩታ ጋር ያው ሰርፕራይዝ አረጋታለሁ ብሎ ያን ሁሉ ነገር ከተነጋገሩ በኋላ ቀጥ ብሎ ቤቷ ድረስ መጥቷል ማለት ነው። የእውነት ነው የምላችሁ ሩታ በዚህ ደረጃ አሁን ትላንት ከተነጋገሩት በኋላ እንደዛ ብዙ ነገር ብለዋት ከወጡ በኋላ ትቀበላለች ብዬ አላምንም። ቢታረቁ በጣም መልካም ነው። በዚህ መሰረት እንግዲህ ሄርሜላን ተናግሮ ሁሉ ነገር አመቻችቶ ቢሆን የመጣው ብዬ ተስፋ አደርጋለሁ። እንደዛ ነው እኔ ቢሆን ብዬ የማስበው። መስማማበት ነገር ቢኖር እሱ ነው። እስቲ ብቻ የሚፈጠረውን እናያለን። ለዚህ ዩቱብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። እንግዲህ አብራችሁ ቆዩ። ከፍቼ መግባት ስችል ነበር፣ አሁን እንዳልችል አድርገሻል። በሩ ጋር አደረስኩም። ሲጀመር እሱ ዛሬ ይመጣል እና ስለዚህ በሩ መዘጋት አለበት ብዬ ያደረግሽ ነገር የለም። እርግጠኛ ነሽ? እሺ ዛሬ ማለት ነው የኔ ውድ ትልቅ ሰርፕራይዝ አለ ላንቺ። ስትኮሳተሪ ደግሞ ታምሪያለሽ። የምሬን እኮ ነው። እኔ ማለት ነው አብርሃም በቃ ምንም ነገር ያኮረፈ ሰው ማባበል ይችላል ብዬ አላስብም። እስቲ አስቡት እንደዛ የተቀያየሙትን ሰዎች እንደዛ ብዙ ነገር የተባባሉትን ሰው መታችሁ በቃ ሰላም በልኝ ዛሬ አምሮብሃል ዛሬ እንደዚህ ነው ብትሉት የሚሰማችሁ ይመስላችኋል? እንደ አሽሙር ነው የሚመለከትባችሁ። ከዚህ ሁሉ ብዙ የሚቀድሙ ነገር አላችሁ ብላችሁ አታስቡ? ከዚህ ሁሉ በፊት እንደዚህ ሰርፕራይዝ እና ምናምን ብላችሁ እርቅ ለመፍጠር ከመሞከር በፊት እኮ በጣም ብዙ ቁጭ ብሎን በእንደ ቁም ነገረኛ መነጋገር ያለብን ነገሮች አሉ ብዬ አስባለሁ። አብርሃም እንደ አባወራነቱ ሚስቱን ሊያሳምናት የሚገባ ብዙ ፖይንቶች አሉ፣ ሊነግራት ሊያወራት የሚገባው ብዙ ነገሮች አሉ ብዬ አምናለሁ። ነገር ግን እሱ ምንድነው የሚያደርገው? በሰርፕራይዝ ቀጥታ እንዴ እሷ ህፃን ልጅ ነች እንዴ? ህፃን አይደለም እያባበለ ያለው እኮ አሁን እኮ የልጅ እናት ነች እኮ። ልክ በፊት እንደሚያደርገው እኮ ሩታዬ እንደዚህ ምናምን እያለ የሆነ ነገር እየሰጣት የሚያባበላት አይነት ሴት አይደለችም። ከዚህ በኋላ ትልቅ ሰው ናቸው። ቁጭ ብለው ነው መነጋገር ያለባቸው። መጀመሪያ ያለባቸውን ችግር አንድ በአንድ አጥርተው ነው ከዛ በኋላ ነው ሰርፕራይዞች የሚደርሱት እንጂ ዛሬ ዘላችሁ ብትገቡበት ይሄ እኮ ምንም እኮ ድንጋይ ላይ ውሃ ማፍሰስ ነው የሚሆንባችሁ እንጂ ብትለፉ ምንም ነገር ሊሆን አይችልም። ምክንያቱም የዚች ልጅ እኮ ልብ ደንድኗል ኦልሬዲ። ያንን ነገር መሸርሸር የሚችለው መጀመሪያ በመነጋገር ነው፣ እሷን በማሳመን ነው እንጂ የስጦታ ጋጋታ ልጅቷን ሊቀይራት አይችልም። ጣበይና አሁን በር ላይ ግርግር ከምንፈ አልወጣም። አንተ ምንድን ነው እኮ ትንሽ ወደዚህ ወጣ በይ። በቃ ከዚህ በላይ የተማረጠ እሺ ሰላም በይ። ወይኔ ደጃፍ ወጥቼ አላውቅም። ቆየሁ እኮ ወጣሁ። አንተ ኳራንቲን ነው እንደ ያለው ትላለህ። ከዚህ በላይ መውጣት ትችያለሽ። አሁን አለብኝ። እሺ ወስጄ ምሳለጋብሽ ሩታ። ቆይ ጊዜ ላስብ። ሩታ ታየው፣ አሁን ስለሱ አታስቢ። ሩታ በጭራሽ አብርሃምን ማግኘትም በቃ የማናገር እንኳን ፍላጎት እንደሌላ ታያችኋ። ኮምፕሊትሊ ኢግኖር ነው እየገጨችው ያለችው። ይሄን ነው ምላችሁ። በቃ ቀልድና ስጦታ ብታንጋጉ ምንም ነገር አይጠቅምም። ተስፋ ቆርጣለሁ። እኔ እንደውም አብርሃም ሳስበው ሄርሜላ ምን ብላው ነው አሁን ትላንትና የተነጋገሩት ነገር አብርሃም ቁጭ ብሎ ሲያስበው አድሮ ትክክል እንዳልሆነ የገባው ይመስለኛል። ምክንያቱም ሄርሜላ መናገር የሚገባውን ነገሮች እንዳለ ሩታን የተናገራት ማለት የሚገባውን ነገር እንዳለ ሳይናገራት ቀርቷል። እና ያ ነገር ሩታን በጣም እንደሚያስከፋት ያውቃል። ያ ነገር ስለገባው ይመስለኛል ዛሬ ለዚህ ነገር የመጣው እንጂ አብርሃም ብዙ ጊዜ እንደምታውቁት ነው በቃ ነገሮች ላይ የሆነች ነው ነገር ይፈጥራል። ከዛ በኋላ ምንም ነገር ጆሮ ዳባ አልበስ ነው። ቶሎ አያስተውልም፣ ቶሎ አይምሮ ጋር አይደርስም። በጣም ትልቁ ችግሩ ይሄ በምን መንገድ እንኳን ችግሩን መፍታት እንዳለበት የማያውቅ ልጅ ነው በዚሁ። ከዛም በኋላ እኔ ማታ ደግሞ በቃ የቀረው ነገር ይቅር ብዬ በረኪና ገዛውና ከዛ ልጠጣ ስል ልጄ አንቺ ትዝ አላችሁኝ። ከዛ ተውኩት። እኔ በዚህ ሰዓት ምሬት ላይ ነኝ ያለሁት፣ እየመረረኝ ነው ያለው። ሩታ ልትረጅኝ ይገባል። ጠብቀኝ፣ እዚህ ጋር ስኳር ይዤ ልምጣ። እውነት ንገሩኝ ካላችኝ እኔ ራሴ ቀልድ እየመሰለኝ ነው የእውነት። በተለይ ሳቄ መጥቶ ነበር የሆነ በረኪና ገዛውና ልብስ አጠብክበት ስትለው ሩታ የእውነቴን ነው የምላቸው። ትላንትና ሄርሜላ ስቀምር ቆይታ የነበረውን ሲቹዌሽን አይታችኋል። አብርሽዬ ምናምን እያለች እዛው ጋር የተቀየረችው ሄርሜላ እዛው ጋር ማለት ነው። አሁን ምንድን ነው እንደዚህ አይነት አክቲንግ አስተምራን የላከችው አብርሃምን? ምንድን ነው ተጋባበት እንደ ሄርሜላ ትሪክ? እኔ አብርሃም
ልጁ አይናፍቆም ልል አልችልም። አባት ነው፣ ወልዷል፣ የአብራኩ ክፋይ ነው፣ ይናፍቋል እኮ ግልጽ ነው። ነገር ግን ምንድን ነው እስከ ዛሬ ድረስ አይኑን የከደነበት? ዛሬ ነው ወይ ሩታ ሙሉ ለሙሉ ኢግኖር አድርጋ አይኗ ተከፍቶ ሁሉን ነገር ስታይ ችግራቸውን ስትመለከት ከዛ እሱን ጣል ጣል ለማድረግ ስትጀምር ነው ወይ እሱ የሚታየው? አይ ከሁለቱም ጋር ማግኘት ይፈልጋል። ከሁለቱም ጋር በቃ እዛም እዚህም እያለ እንትን እያለ እያምታታ መኖር ነበር ሀሳቡ። እዛ ሩታ አልፈልግም ስትለው አሁን ወደዚህ ለመምጣት ይሞክራል። እዚህ ሆኜ አወራለሁ። ሲቀጥል ደግሞ ምንም ነገር ላትፈጠር እንደ አዲስ ምንም ነገር ይዘህ ላትመጣ በሰባባ አምጥቻለሁ። ስጦታ አለሽ ዛሬ ልዩ ስጦታ አላሳይሽም ነው የምር አላሳይሽም እንጂ የሚገርም ስጦታ ነው ያዝኩት ማለት ነው። ምን አልፈልግም ምንም አይነት ስጦታ። ለምን አስፈልገኝም ሲጀመር በቃኝ። እንዴ ሩታ ለምን በቃኝ ትያለሽ? አስፈላጊ ስላልሆነ። ስጦታ ምን ያደርጋል? ስጦታ ይዤ መጥቻለሁ፣ ስጦታ ልሰጥሽ ነው እንዴ? ከስጦታ በፊት የሚቀድሙ እኮ ብዙ ነገሮች አሉ እንዴ። ምን ማለት ነው? ስጦታ ሁሉ ነገር ይቀይራል እንዴ? ገንዘብ ሁሉን ቁስል ይሽራል ማለት አይደለም እኮ። ገንዘብ ስለሰጣችሁት የሆነ ሰው ሁሉ ሙሉ ለሙሉ ረስቶታል ማለት ነው አይደለም። ስጦታም እንደዛው ነው። ስጦታ የሆነ ደቂቃዎችን ደስታ ሊፈጥር ይችላል እንጂ ከይቅርታ በላይ ዋጋ የለው። አብርሃም ደግሞ የጎደለው ነገር ቢሆን ኖር ይቅርታ ነው፣ ሄርሜላ መተው ነው። እነዚህ ሁለት ነገሮች ናቸው የጎደሉት። አብርሃም እኮ ምንም ኮምፕሊትሊ እኮ ስህተቱን እንኳን ማመን አይፈልግም እኮ። ራሱን እንደዚህ አይነት ሰው እኔ ቤተ ክርስቲያን ምናምን እያለ ብቻ ድብስብስ እያደረገ ሽፋን እየሰጠ ማለፍ ነው የሚፈልገው። ይሄ ነገር ታዲያ ሩታን ያስደስታታል ብሎ አስቦ ነው? እንደውም ቁም ነገረኛ ቢሆን ኖሮ ስጦታው ምናምን እሱ ቀርቶ በስነ ስርዓት ነይ ሩታ ላናገርሽ ይፈልጋሉ፣ ማንም በሌለበት እኔና አንቺ እናውራ፣ እንደ ባልና እንደ ሚስት እንደ አባት እንዳባወራ ልታከብሪኝ ግድ ነው ምናምን ብሎ ማናገር አለበት። ከዛ በኋላ በምን ምክንያቱ እንደዚህ ልትናገርኝ የቻልሽ? በቃ ያለብኝ ሁኔታ እንዲህ ነበረ፣ የድሮ ነገሮች ናቸው እነሱ አልፏል፣ ዛሬ ምንም ነገር የለብኝም ብሎ የሰው ወሬ እንደሆነ ማሳመን ነው። የሰው ወሬ ነው አይደል እያሉ ያለው እሱ አየችው የሰው ወሬ ከሆነ እንደዛ ብሎ መናገር ነው እንጂ ስጦታ ጋጋታ ምንም ጥቅም የለም። እኔ እኮ የምወደው አንቺን ነው ማፈቅረው አንቺን ነው አይደል እንዴ? በግልጽ አማርኛ እየነገርኩሽ እኮ ነው። የምሬን ነው። እውነት ባልወድሽ ኖሮ እንደዚህ መላለሳለሁ፣ ባላፈቅርሽ ኖሮ እንደዚህ መላለሳለሁ። ስታይ ኧረ ተው። ለአንቺ ቦታ ባይኖረኝ ኖሮ እንደዚህ መላለሳለሁ ሩታ? የምር አልመላለስም። የራሷ ጉዳይ ብዬ ትቼ መሄድ አቅቶኛል እና እኔንም በዚህ ልክ ተስፋ ባታስቆርጭኝ ደስ ይለኛል። እኔ እኮ አብርሃም ለሩታ ፍቅሩን የሚገልጽበት መንገዶች ምን አይነት መንገድ ነው? እኔ አንድ ነገር ልንገራችሁ። እቺ ልጅ ለአብርሃም የምትሰጠውን ፍቅር ሄርሜላ የሆነ ነገር ቢጎልባት ማለት ነው ቢጎልባት አብርሃም እንደ ሩታ ትሪት ላያደርጋት እንደሚችል ብታቅ እመኑም አትመኑም አሽቀንጥራ ነው የምጥለው። እንደ ሩታ እንኳን ታግሳ ይሄን ያህል ጊዜ ቆይታ እንኳን ሽሩሩ አትለውም ሄርሜላ። ይሄ ግልጽ ነው። አንድ ቀን አታሳድረውም ሄርሜላ ብትሆን ማለት ነው። ይህን አብርሃም ራሱ ጠንቅቆ ያውቃል። እሺ ሩታን ትወዳታለህ፣ ታፈቅራታለህ፣ ለእሷ ብለህ እንደዚህ የምትመላለሰው ለእሷና ለልጅ ስትል ነው። ነገር ግን ሄርሜላስ የእሷስ ጉዳይ ምንድን ነው? እሷንም ታፈቅራታለህ፣ ትወዳታለህ። ለዛ ነው ለእሷ የምትደግፈው። እሷ ነው ስለ ሚስት ከእሷ ጋር የምታወራው፣ ሚስትህን የምታመው። ለዛ ነው ችግሮችን ሁሉ ለመፍታት ሄርሜላ የምትገባው። ለዛ ነው። ለምንድን ነው ታዲያ? ይሄንን እስቲ ግልጽ አድርግና ተናገር። በቃ ሰላም ነው። ስፈልግ አገኘው። በስመ አብ ደስ ሲል እኔም ስፈልግሽ ነበር። እኔ አሁን ልገባ ስል አትገባም ነው እያለችኝ ያለችው ማለት ነው። ልጄ ልይ እኔ ትናፍቁኛላችሁ እናንተ አንቺም ልጄም እያልኳት ነው ያለሁት። ግን ሌላ ምንም ያጠፋው ጥፋት የለም። ግን እኮ ልጄ ነው እስከዛሬ ስትል ይሰማል አይደለም? ሩታ ትናፍቀኛለች ስትል አልሰማም አይደለም? ግን እውነት ሩታ አያችኋ? እንደዚህ ነው በጎን ያለ ሰው የሚታየው እውነት እዚህ ጋር ነው። ባለፈውም አብርሃም መጀመሪያ በቀደም ሲመጣ ልጄን ማየት እፈልጋለሁ፣ ልጄን አፍቆኛል ብሎ ነው የመጣው። ሩታን ብሎ መጥቷል። እኔ ብያችኋለሁ ትናንትና ይሄን ምናልባት ይሄ ልጅ ባይወለድ ኖሮ ከሩታ ጋር ያለው ነገር ራሱ እንደዚህ ላይሆን ይችል ነበር። እንደዚህ የሚመላለስበት ምክንያት ራሱ ላይኖር ይችል ነበር። ይሄ ግልጽ ነው። ያው በቃ ገኒም አይተዋለች፣ በቃ አስተውለዋለች። የሚያስተውሉ ሰዎች እንደዚህ ነው ችግርም። አብርሃም ግን አሁንም ቢሆን አያምንም። በዚህ አብርሃም አያምንም። በቃ ችግሩ ምንድነው? ጥፋቱ ምናምን አሁን አይደለም የሚታየው። ልክ ትናንትና እንደተፈጠረው ዛሬ አስተውልና ለይቅርታ ነገ ደግሞ ሌላ ስጦታ ይዞ ይመጣል ማለት ነው። እንደዚህ ነው በቃ የአብርሃም ስራ። አልፈልግም። ለምን ነው የማትፈልጊው? አንዴ ስጦታ ከፎቶ በላይ እኮ አብርሽ አንተን የምታስፈልገው እኮ ነው እኮ ከፎቶ በላይ እኔ ጋር ልጁ አለ እንዴ? ምን ያደርግልኛል ፎቶ? አው ግን ከፎቶ በላይ የምታስፈልገው አንተ ነህ። ለምን ወደ አንድ ውሳኔ አትደርስም አንተ ራስህ? እሺ አሁን እንዴ እኛ የምንፈልገውን ጥያቄ አይደል እንዴ ጠየቀችልን ገኒ? አዎ ለምን ወደ አንድ ውሳኔ አትደርስም አብርሃም? ከፎቶ በላይ አንተ ለሩታ ታስፈልጋት ነበረ። ሩታ በጣም ትፈልግ ነበረ። ባረገዘች ጊዜ፣ በወለደች ጊዜ፣ አሁንም ታስፈልጋት ነበር። ወደ አንድ ውሳኔ ለምን አትደርስም? እስቲ የእውነት አንተ ምንድን ነው ምክንያቱ? ወደ አንድ ውሳኔ እንዳትመጣ እያያዘ እንዲህ ማነቆ እየሆነብህ ያለ ነገር መጸበልም ካለብህ መጸበል አለብህ። የሆነ
3-7 የሚያስፈልግህ ከሆነ እንሞክርልሃለን። መድኃኒት የሚያስፈልግህ ከሆነ እንሞክርልሃለን ለትንሽ ጊዜ። ያው ከሩታ ጋር ብቻ እንትን ስትሉ እስቲ የሩታ ፍቅር በደንብ የሚታይ ከሆነ ከእሷ ጋርም አንድ ክፍል ውስጥ ዘግተን እናስቀምጥባ። ምንድን ነው ወደ አንድ ውሳኔ እንዳልደርስ አንተ ምንድን ነው እስቲ ወደ አንድ ውሳኔ እንዳደርስ የሚያደርግ ነገር ምንድን ነው አብርሃም? የመጀመሪያችንን ነገሮችን መርሳት ጥሩ አይደለም። እኔ አሁን ስላረሳውኝ ነው ዛሬም ድረስ ቤቷ እየተመላለስኩ ያለሁት፣ ዛሬም ድረስ እየፈለግኳት ያለሁት ማለት ነው። እሺ እኔ ደግሞ አንድ ነገር ልንገርህ፣ ያኔ እንደዛ በሆንም ምንም ኖርማል ነገር ነው። ቢኮዝ በሰዓቱ ጥሩ ሰው ነበርክ፣ በሰዓቱ መልካም ሰው ነበርክ። እንደዛ ቢኮንልህም ኖርማል ነበር። አሁን ዛሬ ላይ ክፉ ሰው እንኳን ዛሬ ግን ማለት ነው አይደለም እንደዛ ሊኮንልህ ይቅርና ማንም ዞር ብሎ ሊያይ የሚገባ አይነት ሰው አይደለም። ንገሪኝ ካልኩኝ እሺ ያላችሁ ቆስቁሶ ሩታ በቃ ያለባትን ቁስል እንድታወጣ አደረጋት። አዎ አብርሃም በፊት ትሪት የሚያደርጋት መንገድ አይደለም አሁን እያያት ያለው። ሩታ ከቅርብ ጊዜ በኋላ አብርሃም እያየ ያለበት መንገድ ትክክል አይደለም። ይሄ ግልጽ ነው፣ እውነት ነው። ባይዘ ማናችሁም በዚህ ጉዳይ ልትከራከሩ አትችሉም። አብርሃም የወዳት ነበረ ምናምን፣ እሱ ግልጽ ነው። በፊት በጣም ነበር የሚንከባከባት። የነበራቸው ፍቅር በጣም አሪፍ ነው። ቤተሰብ ሙሉ ባይዘው እነሱ አንድ እንዲሆኑና እንዲታረቁ ሲፈልግ ጓደኞቹ ሲወተውቱ የነበሩ ትክክለኛ ሩታ ለሱ የምትገባው ሴት እንደሆነች ስለሚያውቁ፣ ሩታ እንደምታስፈልገው ስለሚያውቁ፣ አብርሃም የፈለገ ቢሆን አጥፍቶ እንኳን ይቅር እያለች ያኖረችው ያለችው ሴት እንደሆነች ስለሚያውቁ ነው ይህን ሁሉ መንገድ እየሄዱ ያሉት። ነገር ግን አብርሃም አሁን እያደረገ ያለው ነገር ምንድን ነው? የሆነ አባዜ ይዞታል። እዛ ጋር ብቻ ነው ያለው እንጂ ከሩታ ጋር አይደለም። ቀልቡ ሌላ ቦታ ነው። አካሉ እዚህ ይመጣል፣ ልቡ ሌላ ቦታ ስለሸፈተ አሁን እንደ ድሮ ነው ማለት አይቻልም። አብርሃም አይደለም በተረጋጋ እውነት አይደለም። እያየሻት እኮ ነው እንዴት እንደሚያረጋት እያየሻት ነው። አንቺም ተረጋጊ። እንደዚህ አይደለም። ለምን አትመጪኝም? ከዚህ ሁሉ ተረጋግተሽ አውሪ። ከዚህ ሁሉ ለምን አትመጪኝም? ለምን ማታወሩት እናንተ? ለምን እኮ እኔ እኮ አሁን ላወራ እያስገባ ነው አብሪሽ። ግን እኔ ማንንም እኮ አላስገባውም። እኔ እኮ ግርም ነው የሚለኝ እኮ ማንንም አላስገባውም ይላል። የወርቁን ጉዳይ እኮ ገና ለገና እኔ ብናገር አታምነኝም፣ የኔ ቃል አያሳምናትም ብለህ አይደለ እንደ የማይመለከታት ከሆነ ሄርሜላ ምንም አላደረገችም ብለህ ርዕሱ ላይ የማይመለከታት ሴት ናት ያልካትን ልጅ እኮ አምጥተህ ፊት ለፊቷ የደነቀርከው ግቢ ድረስ መታ እንድትጣላት ያደረግከው እኮ አንተ ነህ። አንተ በጀመርከው በከፈትከው ቀዳዳ ሄርሜላ ብቻዋን መጣች። ከዛ ደግሞ ደበድብሻለሁ ወልደሽ አራስ ምናምን ስለሆንሽ ነው እንጂ አሳይሻለሁ ብላ እንደዝትባት አደረግ። ግቢዋ ተደፈረ። የቤተሰቦቿን ክብር ነካች። ጭራሽ አልፎ ተርፎ በቴክስት መስደብ ጀመረች። ይህን ሁሉ መንገድ ሌላ ሰው ያስገባው ታዲያ ማን ነው? እስቲ አንተ የከፈትከው ነገር ካልሆነ ሄርሜላ በምክንያት ከሩታ ጋር ልትጣላ ትችላለች። ይህ ሁሉ ግብግብ ሄርሜላ የከፈተችው ለምንድን ነው? ሄርሜላ ምን አላትና ነው? አንተ በመሀል ከሌለህ ከሩታ ጋር ሌላ የተለየ ጸብ ወይ የተለየ አጀንዳ ምን ሊኖራት ይችላል? አንተና አንተ ብቻ ናቸው። ይህን ሁሉ የፈጠርከው አንተ ነህ። ርዕሱ ውስጥ አንተ እንደሌለህበት አድርጋ አታውራ። አንድ ጥያቄ ልጠይቅሽ። እችሊ ስጦታ መጣሁላት። ይህ ስጦታ አንተ አይደለም የገዛው አለች። እኔ ነኝ የገዛሁት። ደወለችልኝ። እኔ ነኝ የገዛሁት። ማን ነው ዋሸሽ አልኳት። ከዛ እንደዛ ስላት አይ ሄርሜላ እንደገዛችሁ ሰምቻለሁ ምናምን አለች። ከዛ በቃ ተናደድኩኝና ራሷን ይዣት መጣሁኝና ለማስረዳት ሞከርኩኝ። አሁንም ልትረዳ አልቻለችም። እሺ ታዲያ እኔ የኔ ጥፋት ነው ሄርሜላ እዚህ ቤት መምጣቷ? የኔ ጥፋት አይደለም እኮ። አዎ ግን መምጣት የለባትም ነው እኮ። መምጣትማ የለባትም እኮ። ሄርሜላ የምታውቃት አንተ አማካኝነት ነው እንጂ አታውቃትም። ገብቶኛል። በምን አይነት አማርኛ እንደማንገግሩ እንደገና ንቀቷ አስረዳን እንዴ። እሺ ሁሉም ይቀርሽ ንቀቷ አይተኸዋል። ለአንተ ክብር የላትም እሷ ናት ክብር እንደሌላት የምትናገረው። ቴንኪዩ በጣም ትክክለኛ ሀሳብ እዚህ ጋር ነው ያለው ፖይንት። አዎ ሩታ አንተን እንደማታከብር መናገር ያለባት ሄርሜላ ነች። እስቲ ሩታ ያደረገችውን ነገር በንዴት ስታደርግ ሩታ ትወቀሳለች። ሄርሜላ ተናዳ ስታደርግ በቃ ሄርሜላ ከዚህ በኋላ አትናገርሽም ተይው ትባልና መልሳ ሩታ ትወቀሳለች። ሄርሜላም ታጥፋ ሩታም ታጥፋ ተወቃሿ ሩታ ብቻ ነች። ለምንድን ይሄ ሁሉም የሆነው? ምን ስለሆነ ነው አብርሃም እንደዚህ የምታደርገው? አንደኛ ነገር መምጣት አይጠበቅባትም። ራስ እንዴት ማሳመን አትችልም? አንተ ወንድ ልጅ አይደለ እንዴ? የገዛ ሚስትህን ማሳመን የማትችል ከሆነ ሌላ ህይወት ከታዲያ ወደፊት ልጅ ካደገ በኋላ 2-3 ልጅ ከመጣ በኋላ እንዴት ነው ይሄን ቤተሰብ ልትመራ የምትችለው? አንተ ብዙ ኃላፊነት እኮ ነው የሚጠብቅ። ታዲያ እዚህ ኃላፊነት ላይ ቆያለሁ ብለህ እንዴት ነው የምታስበው? የግድ አሁን ካገባህና ከወለድክ በኋላ አሁን እንደዚህ የመጣች ከዛ ሌላ ልጅ ስትወልድ ሲጨምር ደግሞ ልጆቹም ካደጉ በኋላ ከልጆችህ ጋርም ጸብ ሲፈጠር ሄርሜላ መታ ልታስታርቅ ነው? ምስካሪ ሄርሜላ ነች የምትሆነው ማለት ነው? መምጣት አልነበረባትም። ይሄ ግልጽና ግልጽ ነው። የኔ ጥፋት አይደለም አትበል። የማይመለከታት ከሆነች ለምን ትመጣለች? በቴክስትም በስልክም እንድታወራት እኮ ማድረግ ትችል ነበር። ግቢ ድረስ ማምጣት አይጠበቅብህ። ምክንያት አለኝ ግን
እና ይሄ ሁሉ ነገር እንኳን መረዳት አልቻለችም። ቢያንስ ዛሬ ላይ እንኳን ቤቷ ስመጣ እንደ ባል በደንብ ሪስፔክት አድርጋ እኔን ተቀበላ ማድረግ ያለባትን ነገር አድርጋ መሸኘት ትችል ነበረ። ምንም እንኳን ባደርጋት ማለት ነው። ምንም ቢሆን የልጁ አባት ነኝ አይደለም፣ የልጁ አባት ነኝ። ምንም ነገር ባደርግ ማለት ነው። እንደዛ ብላ ስትቀበል አይደለም መልሰ ደግሞ ሌላ ቦታ ትገኛለህ። ግን እኔ ሁሉ ነገር እኮ ያ ነገር አልተውክም። መች ተውክ? እስካሁን በግልጽ እንነጋገር። አሁን እኮ እኛ ነን አምናሩ ገብቷል። እኔ እንደውም እኮ ትልልቅ ሰው ልጨመር እንዴ? አዎ ምንድን ነው የሚባለው? አንዱን ጥሎ አንዱን አንጠልጥሎ አይቻልም ይባላል። እሱ አሁን ምንድን ነው እያደረገ ያለው? እዛ የቆጡን አወርዳለሁ ብሎ ሄርሜላ ጋር ሲንጠለጠል እዚህ ሩታን ከስሩ እያመለጠችው ነው ያለችው። አብርሃም ግን ይህን አልተረዳም። ባይዘዌ ልጁና ሚስቱን እያጣ እንደሆነ አይገባውም። እዛ ከሄደ በኋላ ልክ ልጁ ሲናፍቀው ነው ትዝ የሚለው ትዳር እንዳለው ትዝ የሚለው የሆነ ነገር ሲሰማ ነው። የሆነች ሰዓት ላይ የሆነች ብልጭታ ምናምን እንትን ሲለው ወይ ሄርሜላ ፊት ስነሰው ይሆናል ብላችሁ አስቡት። በቃ ትዝ ይለዋል ማለት ነው። ቤተሰቡ ምናምን ትዝ የሚለው ይዛኔ ነው እንጂ አብርሃም በጭራሽ ምንም ነገር አያስቡ። ሁለት ነገር ላይ ነው፣ ሁለት እግር አለኝ ብሎ ሁለት ዛፍ ላይ ለመውጣት እየጣረ ነው አብርሃም ያለው አሁን በዚህ ሰዓት። ያንን ነገር ለምን አይተውም? ሁሉን ነገር ትቶኮ ወደ ሚስቱ ቢመለስ ይቺ ልጅ ለእሱ ክብር አይደለም እንደ ወርቅ መንከባከብ ትችላለች። ፍላጎቱም አላት። ደግሞ ይህንን ከዚህ በፊትም አሳይታለች። አዎ እንደ አፈር ሆነሽልኛል፣ እግሬን አፈር የለሰሽን ያገኘሽ ምናምን አለ። ምን ያህል በፍቅር እንደተንከባከበችው ሲያቅ ዛሬ ይሄው ኩራት አለው። ከዛ በኋላ ሌላ ሰው ሄርሜላ ምንም ቢሆን ስለምትንቀባረርበት ምን ስለምትልበት እሷ ጋር ሲሆን ግን ይሽቆጠቆጣል እንደምትናገረው ስለሚያውቅ ማለት ነው። ይሄ እኮ ግልጽ ነው፣ በቃ ይታያል። አብርሃም ሁለት ቦታ ነው ያለው። ልቡ ለሁለት ነው የተከፈለው። ምን ማድረግ እንዳለበት ራሱ የሚያውቅ አይመስለኝም። ላይ አጠገቧ ሰዎች ስላሉ ምናልባት ሁሉም ነገር ስለሞላላት ሊሆን ይችላል። ገኒ እንደዚህ ደግሞ ህይወት አይቀጥልም። ነገ ከነገ ወዲያ የራሷን ህይወት ነው የምትመራበት። እንዴ ምን ሆነሻል ገኒ? ነገ ከነገ ወዲያ እኮ ማንም ይሰለቻል። እናት አባቴም ለኔ ሊሰለችኝ ይችላል። ቤት ውስጥ በተቀመጥኩኝ ቁጥር፣ በዋልኩኝ ቁጥር፣ ባደርኩኝ ቁጥር ሊሰለቻችሁ እችላለሁ። እናት አባትን የራሴ የግል ህይወት የሚባል ነገር አለ። እኔና እሷን ነገ ላይ አብረን መኖር የምንችለው ማለት ነው። ስለዚህ ያንን ነገር እኔ እሱ ከሌለ አትኖርም ብሎ ያለው ማን ነው? ትኖሪያለሽ በደንብ አትኖሪም እኮ አይደለም በቃ። ስለዚህ ለልጁም ለአንቺም ሲባል ደግሞ አሪፍ ነው። እንዴት ነው እያደረገ ያለው? እንዴት ነው እያወራ ያለው? ምን ነው ህይወት ያለ እሱ አይኖርም እንዴ? አይመጣም እንዴ? አይ እዚህ ጋር ሩታ እንኳን ትክክል አይደለም ያሰብሽው። እኔ አብርሃምን እንደዛ አይደለም የተረዳሁት። ነገ ከነገ ወዲያ ብቻሽን ስትኖሪ ልጅም ብቻሽን ማሳደግሽ መልካም አይደለም ነው ያለው። አንዳንዴ ሩታም ችግር አለብሽ እኮ የሆነ ነገሮችን የምትፈችበት መንገድ ምናምን ሁሌም እንትን አይሆንም። ልጁም በጣም እንትን ስላልሹና ስለጠላሹ ብቻ ሁሉ ነገሩ ኔጌቲቭ ነው ማለት አይደለም። ነገር ግን አሁንም ቢሆን ቤተሰብ ሙሉ ሰላማችሁን የሚፈልገው ለልጁ ደህንነት ሲባል ነው። ነገ እኮ ልጁ ትምህርት ቤት ሲሄድ እናትና አባቱ በዚህ ምክንያት ነው የተጣሉት ይባላል። ያድጋል እኮ ይሄ ልጅ። ይሄ ስማችሁ ደግሞ አይቀርም። ባይዘው ሚዲያ የያዘው ነገር ደግሞ የትም አይጠፋም። 5 ዓመት 4 ዓመት 10 ዓመት 20 ዓመት ቆይቶ ይወጣል። ለልጃችሁ ምን አይነት ታሪክ ልትነግሩት ነው? ምን አይነት ታሪክ ልታስቀምጡለት ነው ለልጃችሁ? ይሄ ነገር እኮ ራሱ ገና ስንት ጣጣ ያመጣባቸዋል። ይሄንን ራሱ አታቁመን። እንደ ሚዲያ ሰው እንደመሆናችሁ መጠን እኮ በጣም ብዙ ጥያቄ ይኖርባቸዋል። ለልጃችሁ ያንን ጥያቄ መመለስ አትችሉም ነው። እሱማ መኖርሽ አይቀርም። እሱ አይደለም አንደበትሽን የከፈተው እሱ አይደለም። እግዚአብሔር ነው የሚያኖርሽ፣ እስካሁን የሚያኖርሽ። ልጅም ስትወልጅ የጠበቀሽ እሱ ነው እንጂ አብርሃም አይደለም። ይሄ እኮ ግልጽ ነው። ግን በዛ መንገድ አይደለም ማየት ያለብሽ ነው። ግን እሱ እንኳን ሲያወሩ ተገኝቶ ነው ራስን እንደዚህ ንጹህ አድርገህ ለማቅረብ አክት እያደረክ ያለው። እኔ ንጹህ ሆኜ አላውቅም። የሰው ልጅ በባህሪው ደግሞ ንጹህ አይደለም። ብዙ ስህተቶች ሊኖሩ ይችላሉ። ብዙ ኃጢአቶች ልንሰራ እንችላለን። የትኛውም ሰው ንጹህ አይደለም። በጣም ነው የምታስመስለው በእውነት ሩታሽ። ለማንኛውም እኔ ይቅርታ ችግር የለውም። እኔ ግን እውነታው ሩታ እንዳለችው ማለት ነው። እኔ አብርሃም ዛሬ ምን ነክቶት ነው እንደዚህ ሊሆን የቻለው? ትናንትና የነበረበት ነገር እና ዛሬ የነበረበት ነገር ኮምፕሊትሊ የተለያየ ነው። እዛ ሄዶ ምንድን ነው ምን ተሰምቶት ነው የመጣው? ትናንት ምንድን ነበረ ከወጣ በኋላ የተፈጠረው? ማለት የሆነ ነካ ያደረገው ነገርማ አለ እንጂ እንደዚህ አብርሃም በእርግጥ በጣም ይታገሳል። ምንም ሩታ ብትናገረው እንደዚህ ምናምን ክፉ ነገር አያወጣም እኮ። ግን ዛሬ ደግሞ ይለያል። በቃ ሁሉ ነገር ከዚህ በፊት ምንም ነገር እንዳልተፈጠረ ነው አድርጎ እያወራ ያለው። ይሄ እኔ ኖርማል ሆኖ አይመስለኝም። በዛ ላይ በጣም ምስኪን ሆነ። በቃ እንዴ ትናንትና እኮ በህይወትሽ አንመለስም፣ በቃ አንመጣብሽም ከዚህ በኋላ ምናምን ብሎ ዝቶ እንደዛ ወጣው። ዛሬ እንደዚህ መሆኑ እኔ ያስገርሞኛል። ምን እንደነካው ግራ ገብቶኛል። በቃ ሂድ እናወራለን። ስደውልልህ ደግሞ ስልክ አንሳ። ስልክ እያነሳልኝ አይደለም። አንሳ። ከዛ እኛ ማውራት ያለብን ነገር እናወራለን። ችግር የለውም። አንተ መተው ያለብን ነገር ነገርኩህ፣ ተው። ከዛ እኛ ማውራት ያለብን ነገር ደግሞ እናወራለን። እኔ አሁን በዚህ ነገር ኦልሬዲ ቤተሰብ መስማቱ ካልቀረ፣ ቤተሰብ ጣልቃ መግባቱ ካልቀረ ቤተሰብ የሆነ ነገር ማድረግ አለበት ቢል ባይኒ። በቃ ማለት አብርሃም
ወደ ቀልቡ መመለስ ስላለበት በደንብ ሊመከር ይገባዋል። እኔ ቤተሰቦቻቸው ሙሉ ለሙሉ በቃ ገብተውበት የሆነ ነገር ካላደረጉ በስተቀር ምንም እነዚህ ሁለቶች የመስማማት እድላቸው በጣም ያነሰ ነው። ቤተሰብ በጣም ማለት ነው። ሩታ ኮምፕሊትሊ ማለት ነው ኮምፕሊትሊ በቃ ቅያሜ ውስጥ ናት። በጣም ነው ያዘነችው፣ በጣም ነው የተጎዳችው። ከዚህ አንጻር እሷን ለመመለስ በጣም አስቸጋሪ ስለሚሆን መጀመሪያ ደረጃ አብርሃም ያለበትን ሁኔታዎች ማስተካከል አለበት። በቃ ቅድመ ሁኔታዎቹ አብርሃም ነው። በቃ ሁሉ ነገር አብርሃም ጋር ነው ማለቅ ያለበትም መጀመርም ያለበት። እንደዛ ካልሆነ በስተቀር ግን አስቸጋሪ ነው የሚሆነው እነዚህ ልጆች። ልክ ነሽ። ይሄ ደግሞ ማለት ነው እናንተ ብቻ የምትወስኑት ጉዳይ አይደለም እኮ ይሄ የኔ ህይወት ነው። ግን ህይወት ልክ ነሽ፣ የኔ ህይወት ነው። ስለዚህ መግባታሽ ነው አብረሽ ሆነሽ ተጎጂ የሚለኝ ማንም ሊኖር አይችልም። እንደዛ አይደረግም። እንደዛ አይደለም ያልኩሽ። ይሄ የኔ ህይወት ነው። እኔ ራሴ ነኝ የምወስንበት ካለ አይ ምንም የማይተው ነገር የለም። አንቺ ችግር የለውም። ገብተሽ እሺ ካልሽ አውሪያት፣ ደውዪልኝ፣ እንገናኛለን። እኔም ደግሞ ችግር የለውም ይሰልሽ ከፈለገ እንደፈለገ ስልችት ይበልሽ። ግን በቃ እኔ ራሴን መወሰን ያለብኝን ነገር ወስናለሁ። እስቲ ቤተሰብ እንግዲህ የሆነ ሀሳብ ስጡበት እዚህ ነገር ላይ። እኔ የእውነት ማለት ነው ሩታ በረጅም ገመድ አስራን የለቀቀችው አብርሃምን ወይስ አብርሃም በራሱ ሀሳብ በራሱ የሀሳብ ገመዶች ተጠላልፎ ነው የወደቀው? ምንድን ነው? በትክክል አይታችሁ አጤናችሁት ከሆነ ሩታ ብዙ ነገሮችን አይታ ነው ከብዙ ነገሮች ተነስታ ነው ይህን ሁሉ ቅያሜ የደረሰችው። ንግግሩ ምኑ ሌላውን ነገር ተዉት። ነገር ግን አብርሃም ላይ እንደዚህ አይነት ጭካኔ እንድትጨከን እንደዚህ አይነት ውሳኔዎች ላይ እንድትደርስ ያደረጋት ራሱ አብርሃም ነው። እሱ ራሱ አንዴ ይመጣል አንዴ ይሄዳል፣ የሚጨበጥ አይደለም፣ እንደ ንፋስ ሆኗል። በቃ ጉም የሆነ ሀሳብ ነው ያለው አብርሃም ማለት። ጠዋት ሌላ ማታ ሌላ፣ የሚያደርገው ነገር ሁሉ ምግባሮቹ ሁሉ የተለያየ ነው፣ ለየቅል ነው። በቃ እንደዚህ አይነት ነገር አይሆንም ሲባል ህይወቱ ላይ መልሶ የሚያመጣ ሰው ነው። ሁሉን ነገር ትቻለሁ ይላል፣ ግን አይተውም። ነገ ደግሞ ተመልሶ እዛው ነው። ተወ፣ በቃ ተመለሰ፣ ተታረቁ፣ ሁሉ ነገር አበቃለት፣ በቃ በሰላም ሊኖሩ ነው። ልጅም ተወልዷል። ይሄ ልጅ በሰላም ያድጋል ብለን ስናስብ አብርሃም የት ነው ያለው? እዛው ተመልሶ ጭቃ። እንዴት ነው ታዲያ? እስቲ አሁን በምን አይነት ገመድ ነው ታስረ የተለቀቅከው? ግራ እያጋባህኝ ያለው ነገር እሱ ነው። ራስህን ለምን አትመለከትም? ዛሬ እንኳን እስቲ ችግር እፈታለሁ ብለህ የመጣህበት መንገድ እንኳን እኮ ትክክል አይደለም። ትናንት እንደዛ ደንፍተህ ሄደ ማን ነው እስቲ ስጦታዬን እንኳን ይቀበለኛል ብለህ አክሰፕት አድርገህ ራስን አሳምነህ የመጣህበት መንገድ። እኔ በቃ እያንዳንዱ ምክርህን ለምን ከሄርሜላ ትቀበላለህ? ለምን እሷን አተዋትም ነው በቃ የተባለ። በጣም ቀላል ጥያቄ ተጠይቆ አብርሃም የተጠየቀው ማትሪክ ይሆንበታል። በቃ ከባድ ነገር ነው የሚሆንበት ሁልጊዜ ማለት ነው። እንዴት መስማማት እንደሚችል ራሱ ከባድ ነው። ኤኒዌይስ ቤተሰቦቹ እንግዲህ ገብተዋል። በመሀል ኦልሬዲ ካገባ አይቀር ጣልቃ ገብቶ ያስታርቋቸዋል፣ ያስማማቸዋል ብዬ ተስፋ አደርጋለሁ። ለዚህ ቻናል አዲስ ከሆናችሁ ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። መልካም ምሽት ይሁንላችሁ። ይመቻችሁ።